ፊልሙ ሲጀምር በረዷማ በሆነ ቀን ላይ ታክሲ አጥቶ በብርድ እየተዝናና የሚሄደውን ያንግ የተባለ ልጅ እናየዋለን። በሌላ በኩል ሲለን የምትባል ልጅ ከወንድሟ ጋራ በዛው መንገድ ትሄዳለች። ወንድሟም ቶሎ ቶሎ እንደምትሄድ ያሽፍባታል። ሲለን ወደ ሬስቶራንት ስትገባና ስልክ እያወራች መስታወት ላይ በእጇ ስትስል ያንግ ከውጭ ሆኖ ያታል። ከዛም ወደ ውስጥ ገብቶም ጓደኛው የሲለንን ወንድም ያስተዋውቀዋል። ሲለን ደግሞ ወንድሟን ለ5 ደቂቃ እንደምትተኛ ነግራው ብትተኛም ጮህ ቀሰቅሳትና ስትነሳ ያንግን ቁጭ ብሎ ታየዋለች። ማን እንደሆነ ስጠይቀውም አዲስ የመጣ እንግዳ እንደሆነ ይነግራታል። የሚያወራውም የሌላ ሀገር ቋንቋ ስለነበረ ለማረፊያ ሆቴል ይዘሃል፣ ሆቴሉን ሳገኝ ጓደኛዬ ታክሲ ጠርቶ እንደሚሸኘው ይነግረኛል። ከዛ እሷም ክፍት ይሁንና ለእነሱ ቅርብ የሆነ ሆቴል ታገኝለትና ደስ ይላታል። ለመከራየት ሄደውም ለምን እንደመጣ አስጠይቀውም ተማሪ ነኝ ይላትና መታወቂያውን ያሳያታል። ከዛ ተጠራጥራውም ተባሮ መጥተው እንደሆነ አስጠይቀው ፓስፖርቱን ያሳያታል። ታክሲ መጥቶም እቃውን ይዘው ሸኙታል። ከዛ ያንግም ተጠንቀቂ ብቻሽን በምሽት አትሂጂ፣ እሺ አመሰግናለሁ ብለውም ከወንድሟ ጋር መረጃቸውን ይቀያየሩና ይሄዳል። ያንግ ተከራየበት ሲደርስም ቁልፉን ያጣውና በብርድ ዘው ቁጭ ሲለም ባለቤቱ ያገኘዋል። እሷም ከአድካሚ ቀን በኋላ ገብታ ትዘረራለች። በሰዓታት ከሚበልጣት መንታ ወንድሟ ጋራም ሆና የዛን ቀን ስላገኙት ያንግ ታወራለች። በአጋጣሚም አንድ ዩኒቨርሲቲ እንደሚማሩ ስላወቀችና ትልቅ ዩኒቨርሲቲ ስለሆነም ትፈራለች። በቀጣይ ቀንም ያንግ ያለውን ገንዘብ ለባለቤቱ ቢያሳየውም ሰውየው ካሽ እንዲያመጣ ይነግረዋል። ያንግ ግን ያንን ያክል ገንዘብ አልነበረውም። እነስለንም ቁርሳቸውን እያዘጋጁ ያለ ወንድሟ ያንግን ለምሳ እንዲጠሩት ፈልጎ መልእክት ይልክለታል። ከዛም የሷንም ስልክ ወስዶ ኢሞጂ ስልክለት ተናዳ እሷም ለምሳ እንዲመጣና ተጠራጥራ እንደ ፖሊስ ስታዋራው ስለነበረም ይቅርታ ጠይቃ ጽፍለታለች። እሱ መልእክቷን ያዩና ይረዳታል። ከወንድሟ ጋር ወጥተው ዕቃ ይገዛዛሉ። ወንድሟም ለምን ያንግ ጋር ሄደሽ ዩኒቨርሲቲውን አታዩም አዲስ ገቢ አይደለ ይላትና ታስብበታለች። በሌላ በኩል ያንግ የሷን ፎቶ ያየ ስልኳን ሴፍ ያደርገዋል። እነስለን ወደ ባሳቸው ሮጠው ገብተውም እየሄዱ ያለ ያንግም ሬስቶራንት ውስጥ የከፈለውንና ለታክሲ ያወጣውን ብር ስትልክለት ሳይቀበላት ይቀራል። በአጋጣሚ ያንግም እዛው ባስ ላይ ይገኝና ከጓደኛው ጋር ያወራል። ጓደኛውም እንዲመለስ ሲነግረው ያንግ እንደማይፈልግ ይነግረዋል። ምክንያቱ ደግሞ ሙሉ ገንዘቡ ለታክሲና ለተለያዩ ወጪዎች እንደጨረሰ ይነግረዋል። ስለዚህም ለኪራይም ሆነ ለአንዳንድ ነገር መሸፈን እንደማይችል ሲነግረው ጓደኛው ገንዘብ እንዳለውና መውሰድ እንደሚችል ይነግረዋል። የሚሄዱበት ሲደርሱም ወንድሟ ምግብ እንዲበሉ መጨቃጨቅ ይጀምራል እና ያንግም ለጓደኛው ቸኮሌት ሰጥቶት ይበላሉ። የሲለን ወንድም ቢጊም ያንግ ድንገተኛ ነገር ገጥሞት ወደ ቤቱ እንደተመለሰ አውቆ ሲነግራት እዛ ድረስ በከንቱ ስለሄዱ ትከፋለች። ባስ ውስጥም ሲለን ከጓደኛዋ ጋራ ስለ ያንግ በጽሁፍ ታወራለች። ወንድሟም ኢንተርኔት ላይ ፎቶ ይለቅና የተጻፈውን ኮሜንት ያሳያታል። ያንግም ኮሜንቶቹን ፈዞ ሲያየም ጓደኛው ምን እያየ እንደሆነ የጠይቀውና የግል ጉዳዩ እንደሆነ ነግሮት ለቢጊ ስልክ ይደውለታል። ከዛም ጓደኛው ሙሉ ወጪው እንደሸፈነ ይነግረዋል። ያንግም ሻይ ለመጠጣት ይገባና እዛው ያገኘችው ሴት ወንድሟ እንደሚመስል ነግራው ወንድሟ አሁን ላይ ችግር ውስጥ ስለሆነ እሱን ለማገዝ እንዲረዳ አስጠይቀውም ያንግ ምንም አይነት ገንዘብ እንደሌለው ይነግራታል። እሱ ባልጠበቀው መንገድም ስትየዋ እናቱ እንደላከቻት ትናገርና ነፃ ሆነህ የምትፈልገውን ነገር ማድረግ ትችላለህ። ያንግም ከዚህ በኋላ እንደ ታላቅ እህቴ ነሽ ስላትን በጣም ደስ ይላታል። በጣም ለረጅም ጊዜ ስትፈልገው የነበረ ነገር እንደሆነም ትነግረዋለች። በቀጣይ ቀን ስለና ወንድሟ ሲያወሩም ጓደኛዬ ምግብ ሊጋብዘን ነው ይላትና እሷ መኝታ ቤቷ ገብታ ለያንግ በመልእክት አመሰግናለሁ ትለዋለች። እሱም ኢሞጂ ልክላትና ወንድሟም ተገርሞ ያየዋል። በሌላ ቀንም ከወንድሟ ጋራ ወደ አንድ ካፌ ሲሄዱ ያንግ ምግብ አዘው እየጠበቃቸው ያገኙታል። እነሱም ሄደው አብረውት ይቀመጣሉ። አዞት የነበረው ምግብ የሚመጣና እነሱም አካባቢውን ስለወደዱት ደስ ይላቸዋል። በመሃልም ከጓደኛዋ ጋራ በመልእክት ስታወራ ቡና እንድታመጣላት ተጠይቃትና እሱ አካባቢውን ስለማታውቀው ስትጨነቅ ያንግ እሱም ወደዛ ስለሚሄድ እንደሚሸኛት ይነግራታል። ወጥተው አብረው እየሄዱም ቢጊ እየፈጠኑበት ይከተላቸዋል። ጓደኛዋም ጭልኝ ያለቻትን ለመግዛት ሲፈልጉም መንገዳቸው ላይ አንድ ሬስቶራንት ያገኛሉ። በጣም ቆንጆና መጀመሪያ የተገናኙበትን ቤት ነበር። ሲገቡም ያንግም ባልና ሚስቶችን እየተዝናኑ ያቸዋል። ከዛ እሱም ለየት ያለ የቡና ፍሬ ስጣትና ደስ ብሏ ተቀበለዋለች። ሊገዙ የመጡት እንደተዘጋጀላቸው ሲነገራቸውም ሲለን አሁን መሄድ ትችላለህ፣ በቃ ለክላስ ይረፍድብሃል ትለውና ይሄዳል። ሲለንም ከጓደኞቿ ጋር ትገናኝና እየተዝናኑና ሲያወሩ ቆይተው ከማን ጋር እንደነበረች ስትነግራቸው ይደነግጣሉ። ያውቁት ስለነበረና ትልቅ ጨዋታ ስላለ ሁሉም እንደሚሰባሰብ ነግረዋት ጨዋታውን ለማየት እየተሯሯጡ ይወጣሉ። ስትደርስ የሚያንግን ከጓደኞቹ ጋር እየተጫወተ ነበር። ፈዘው ከታዩ በኋላም ጓደኛችን ቢሆን ደስ ላይ ነበረ ይለዋትና አሁንም እኮ ጓደኛዬ ነው ትላቸዋለች። ጨዋታው ይጀመርና 6 ነጥብ አስቆጥሮ ሲያሸንፍ ደስ ብሏት ታጨበጭብለታለች። ያንግም ወደ ሲለን በመሄድ እንዴት መጣሽ ግን ብሎ ይጠይቃትና
እሷም ጓደኛዬ አንተ ማወቅ ትፈልጋለች ብላ ጠራታለች። መጫወት እንደሚፈልጉም ይነግሩታል። እናም ለመጫወት ብትፈልገም ምንም የምታውቀው ነገር አልነበረም። ያንግም ወደ ቤት መሄድ አለብሽ ይላትና ወጥተው መሄድ ይጀምራሉ። ከዛም በጣም ብርድ ስለሆነ ሻርብሽን አርጊው አለበለዚያ በረዶው ትሰሪያለሽ ይላትና በጣም እየፈጠነ ስለነበረ ከጎኑ ትከተለዋለች። ሲደርሱም ትንሽ ረፍት ያደርጉና በነበራቸው ቀን ደስተኛ እንደነበረች ትነግረዋለች። እሱም ምንም ችግር የለውም ከፈለግሽ ሌላም ጊዜ መጫወት እንችላለን ይላትና ትገረማለች። ከዛም ባሳቸውን ይዘው በትክክል ልትተዋወቀውና ስሟ ልትነግረው ታስባለች። ያንግ ግን ቀድሞ ያውቃት ነበር። እንዴት ጎበዝ ልትሆን ቻልክ ግን ትለውናም ከአንድ የቻይና ዩኒቨርሲቲ ተመረቅኩት በእሱም ስሰራ ነበረ። አሁን ደግሞ እዚህ ሌላ ነገር ለመማር ነው የመጣሁት። ስም ተባብለው ከቆዩ በኋላ ምስለን ከወንድሟ ጋራ በጽሁፍ ማውራት ትጀምርና ኮኔክሽን ስላስቸገራት እሱንም ታሳየዋለች። ሲሰራላትም ለወንድሟ እንደራባት መልእክት ትልክለታለች። ቤጊ ግን ሻወር እየወሰደ ነበር። በጣም ስለራባትም ግራ ይገባታል። በተመሳሳይ ሰዓትም ያንግ አብረው እንዲበሉ ይጠይቃትና እሷም እሺ ትለዋለች። በበረዶው ላይም ተቀራርበው ሲሄዱ ያንግ በጎን በኩል ልትሄድ ያደርጋታል። ተጠንቅቃ እንድትሄድና በረዶው ላይ ከወደቀች መጥፎ እንደሆነ እየነገራት ሬስቶራንቱ ይደርሳሉ። አንድ ጓደኛውም እዛው ይጠብቃቸው ስለነበር ያገኙትና ስለን እስክትቀመጥም ያንግ ጓደኛ እና የተዋውቃችሁ ነው ስለ ግንኙነታችሁ ንገረኛ ብሎ ይጠይቀዋል። ያንግም ስለን ፑል የሚጫወትበት ቦታ መታ ነው ወደዚህ ሀገር የመጣችውም ትልቅ ውድድር ላይ ለመሳተፍ ነው። ስለን ወደ ወንበሯ ስትመጣም ያንግ ጓደኛ እሱም ተመሳሳይ ውድድር ላይ እንደሚሳተፍ ይነግራታል። እናም አሁን እየሰራች እንደሆነ ይጠይቃትና ሲያወሩ ያንግ ጓደኛው ተመሳሳይ ምግብ ቢያዘም በድጋሚ ሊያዝ ይነሳና የታዘዘውን ይዞ ይመለሳል። ጓደኛውም ያንግን ሊያጓራው ሲሞክር ምንም ሳይመልስለት በጎን አይን አይቶት ዝም ይለዋል። በመጨረሻም ጨርሰው ይወጡና ጓደኛው አመስግኖ ይለያቸዋል። ያንግና ስለን እያወሩም አብረው መሄዳቸውን ይጀምራሉ። ሲደርሱም ወንድሟም የጠበቃት ታገኘውና በሩ ልትከፍት ስትል ያንግ ይከፍትላታል። ስለንም ወንድሟ ስለጠበቃ ስትገረም ያንግ ቦታው መጥፎ በመሆኑ ስትጨነቀ ደውሎ እንደመጣና እንደጠብቅሽ ነግሮኝ ነው ይላትና ያንግም ወደ ቤቱ መሄዱን ይቀጥላል። ቤት ከገባ በኋላም ስለን ቢደክማትም መልእክት ትልክለታለች። ወንድሟን በዚህ ሰዓት ማን እንደምታወራ አስጠይቃት ተዋሸዋለች። ወንድሟ ግን ስለጠረጠረ ደግሞ ያንግ ከሆነ ሰው ፍቅር እንደያዘው የሚመስል ነገር ከማን እንደሆነ ታውቂያለሽ እንዴ? ምን አይነት ሰው ናት ብሎ ሲያፋጥጣት ልትተኛ እንደሆነ ትነግረዋለች። ያንግ ወደ ጨዋታው ሲሄድም ተሰባስበው እየጠበቁት ያገኛል። ጓደኛው እስካሁን ሳይደክመው መጫወቱ ነይና ወደ ሬስቶራንት ሲሄድም አጎቱ ትናንት አብረሃት ያየኋት ልጅ ማናት ደስ ትላለች። በመጀመሪያ እይታ ፍቅር ያዘኝ ከሷ ሳይሆን አይቀርም ይለውና አጎቱም ያንግ እንደዚያ አውርቶት ስለማያውቅ ግራ ይገባዋል። ህይወት የሙሉ ስናገር የሰዎችን ልብ ጎድቻለሁ። ስለዚህ ከመናገር ይልቅ ፍቅር ምግብ በመጋበዝ ነው ልገልጽላት ያሰብኩት። አጎቱም ካልነገርካት እንዴት ልታውቅ ትችላለች? ንገራት ይለውና እሷን ብትሆን የተጫወተች ሀሳቡን ተበታተነ። ጓደኛዋ ታያትና እረፍት ወስደው ከያንግ ጋር ያወራችውን መልሳ ታነባዋለች። ያንግም አሰልጣኙ ውጭ እየጠበቀው ስለነበረ ይወጣና ያወራሉ። ከልጅነታቸው ጀምሮ ስለሚተዋወቀውም ያንግ አብሮ እንዲጫወት ይፈልግ ነበርና ያንግ ልጅ ያለ ጎበዝ ተጫዋችና ሻምፒዮን ያሸነፈ ተጫዋች ቢሆንም በድንገት ሲያቆመም ያለ ጨዋታው ምን ሊሆን ነው እየተባለ ቢወራም እሱ ግን ቢጫወትም ባይጫወትም ለእሱ ለውጥ እንደሌለው ያሳያል። በመጫወቻ አዳራሽ ውስጥም አሰልጣኙ አብረህ ያለችው ግን ማናት ሲለው ያንግም በመሃላችን ምንም የለም ትውደደኝ ራሱ አላውቅም እንዳታመልጥህ ጥሩ ልጅ ትመስላለች ቢለውም ያንግ ግን ንግግሩ ደስ አላለውም ነበር። በቀጣዩ ቀንም ያንግ ባለቤቱን አሳምኑ ቤቱን ይከራዩና ጠቃሚ ነገሮችን ወደ አዲሱ ክፍል ማስገባት ይጀምራል። ጓደኛም ለስለን ብዙ ነገር እንደሰጣት ስላወቀ በጭራሽ የፍቅር ግንኙነት ውስጥ ባትገባ ይሻልሃል፣ ደግሞ ሴቶች ይወደዋል ስለው ያንግ ለራሱ ያለው ግምት ዝቅተኛ ስለሆነ እየቀለድክ ነው ሲለንም ለያንግ መልእክት ልክለትና ቶሎ አስተምሮ ለመውጣት የተቻኮለ ተማሪዎች ምሳ ግብዣ በቀርቡለትም ሳይስማማ ወደ ሰው ጋር ይሄዳል። እሷም ሌላ ጨዋበት መለማመድ ስለፈለገች ያንግ ወደሚያውቀው ቦታ ይጠቁማትና እዛ ስትገባም እዛ የነበሩ ሰዎች ሁሉ ያንግን ስለሚያውቁት የእሱ ጓደኛ ስለሆነች ማንም እንዲጠቀም የማይፈቀድለትን ያንግን ቦታ ላይ እንድትጫወት ፈቅዶላትና የያንግ ጓደኛ ነሽ ተረጋጊና እንደ ቤት ሹኛ ይሏትና እየተለማመደች እያለም ያንግ ይመጣና አብረን ትጫወታለህ ስትለውም እሺ ግን እንዳትሸንፍ ይፈራልሻለሁ። እሷ ግን በራሷ እርግጠኛ ስለነበረች መጫወት ትጀምራለች። እንድታሸንፍ ብሎ አውቆ ሲስተም እንደዚያ ተደርግ ቢሸነፍ ምን ማለት አይደለም ስትለው በስርዓት መጫወት ጀምራል። ሲወጡ ምን ይከፍላለው የተባባሉ ሲጣሉ ባለቤቱም ምድር የምትጣሉት ዛሬ ሁለታችሁም ተከፍሏል ብሏቸው ሲወጡ ወሬ ለመጀመር ብትሞክረም ወሬያቸው ቶሎ ስለሚያልቅ ዝም ትላለች። ድንገት ዝም ማለቷን ሳያም ወሬ መጀመር ላይ ጥሩ አይደለሁም ቢላትም ከሷ ጋር ማውራት ግን ደስ ይለዋል። ቤቷ ሲገቡም ወንድሟ ሌላ ቦታ ሄዶ ስለነበረ ያንግ ምግብ እየሰራላት እሷ ደግሞ እያገዘችው ሊበሉ ሲቀመጡ በተገናኙ ቁጥር ምግብ እንደሚበሉ ታስተውልና ግራ ትጋባለች። ለእሱ ግን በቃላት ከመናገር ይልቅ በምግብ መግለጽ ይቀለዋል።
ጓደኛው ስቶሪ ያደረገውን አይታ ስለነበረም ከሆነች ሴት ፍቅር ይዞሃል እንዴ? እንዳንተ ልትወድ ስለማትችል ብዙ ተስፋ አታደርግ። ቆየትን አድርኩ መስላለው ስላትም ዝም ትለውና አያቷ ስትደውል ታነሳውና ሻውም ከአያቷ ጋር ሆኖ ሲያዋራት ንዴት ነገር ይሰማዋል። አያትየውም ስለረዳቸው ላመስግነው ብላት ስለልታገናኛቸው ዞር ስትል ያንግን ታጠዋለች። ስልክ ውስጥ ዘጋውም ሻው አያትየውን ማኑ የሰውየው ስም ብሎ ጠይቆ ስሙን ሲሰማ ልጅ ያሉ ያንግ ላይ እንደማይሸነፍ እየነገረ ይቀልድበት ስለነበር ይደነግጣል። ያንግ ሲመለሰም ሌላ ወንድም አለሽ እንዴ ብሎ ይጠይቃትና ሻው ልክ እንደ ታላቅ ወንድሜ ማለት ነው ጨዋታውን የሚያሰለጥን ነበር። ሌሊት ላይ ስትነሳ ያንግ ተነስቶ ታየውና ቀሰቀስኩሽ እንዴ ስላትን መታጠቢያ ቤት ለመግባት እንደተነሳሽ ነግራው ገብታ ስትወጣም አረበሽከኝም እንቅልፍ የለብኝም ብላው ክፍሏ ስትሄድም የሆነ ነገር ሊነግራት እንደሚፈልግ መልእክት ይልክላታል። መናገር የፈለገውን ቴክስት ያደርግልኛል ብላ ብትጠብቅም ወደ ክፍሏ ተጠግቶ ነገ ከወንድምሽ ጋር የምንሄድበት አለ ቶሎ አንመለስም ሲላትም ቤት ውስጥ ብቻዬን ብሆንም ችግር የለውም እሺ እንደሚጨነቅላት ይገባታል። በነጋታውማ የሻውን ትክክለኛ ማንነት ሲነግረው ያን ከተገናኘን ችግር ይፈጥራል ብሎ ያስባል። ስለንም እስክትነቃ ይጠብቋትና እንዳልሄዱ ስታይ ይገርማታል። ቀኑን ሙሉ ብቻዋን ሊተዋት ስላልፈለጉ አብሮ ሊወስዷት ያስባሉ። ለቁርስም ሬስቶራንት ሄደው ምግቡ እንደወደደችው ያየው ያንግም ሌላ ሳንስ ጨምርላት ጓደኛው ያየውና ለወንድሟ እኛ እንሂድላቸው ብቻቸውን ይሁኑ ይልና ወንድሟ እንዳይመጣ እንዳደረገለት ለያንግ ቴክስት ያደርግለታል። እሷ ግን ቶሎ እንዲሄዱ እያቻኮላት ስለመሰላት ቶሎ ስትበላም አይስክሬም ትፈልጋለች ይላትና ሲሄዱ ዝግ ስለሆነ ወደ ሌላ ቦታ ቢወስዳትን ባለቤቱ እንደተዘጋ ይነግራቸዋል። ያንግን ሲያዩ ግን ይተዋወቁ ስለነበር አስገብቷቸው ለሲለንም ያንግ ሴት ይዞ መቶ አያውቅም ማንኛውም ሴት ልትወድ የምችለውም ጥሩ አይነት ሰው ነው ይላትና አይስክሬሙን ያመጣላቸዋል። እሷም ለያንግ ለምን እዚህ ሻምፒዮና ለመወዳደር አታስብም? አካባቢያዊ ውድድር ላይ ልሳተፍ እችላለሁ ግን የዓለም ሻምፒዮና ላይ አይሆንም አስተሳሰቤ ደካማ ነው ቢላትም ወሬው ለማስቀየስ እንጂ ትክክለኛ ምክንያቱ ሌላ ነበር። የሚጠጣ ነገር ላይ መጣላት ይነሳና ውድ ስለሆነ ባለቤቱ ቅናሹን ሲያሳየው ውዱ ሊጋብዛት ስለፈለገ ውድን ወስድላትና ጓደኛ መጥቶ ሲያየም ለኛ ሲሆን ቅናሽ ለሷ ሲሆን ደግሞ ውድ ነገር ትጋብዛለች አይደለ አልወዳትም እንዳትለኝ ብቻ የላውና ልምምድ ልትሄድ ስለነበረ ያንግ ታክሲ ስጠራላት የከፈለው ዋጋ ውድ ስለሆነ ጓደኛው ይናደዳል። ወንድሟን በታክሲ እንሂድ ስለወም የምን ታክሲ ነው ወካ አድርግ እንጂ ብር መቆጠብ አለብን። ያንግም ለስለን ቡና ሲያዝላት ለሁሉም ነገር ስለሚከፍልላት ብትናደደም እንዳይደብረው ብላ ያዘዘላትን ቡና ትጠጣለች። ሳያወሩ ሲታዩ ይቆዩና ጓደኛው ያያቸው እንደሆነ ሲገባው እየዘገየው ነው በሚቀጥለው ሳምንት እንገናኝ ብሏት ይሄዳል። ሊከፍል ሲለን ባለቤቱ ተወው ቁጥብና ሬስቶራንት ጋብዛት ብሎ ሳይቀበለው ይቀራል። የስራ ባልደረባው ማንም ወደ እሷ እንዳይቀርብ ሲጠብቋት እንደነበረ ስትነግረው አረ ፍቅረኛ አይደለችም ሲላትም እንደዛ ስትንከባከባት የነበረው ጓደኛ ብቻ ናት ገና ፍቅረኛ ያልሆነችም ብሎ መሆኗ እንደማይቀር ፍንጭ ሰጥቷቸው ይሄዳል። ያንግ ባቡር ውስጥ ሆኖ ለዋይ ደባሪ ሰው ነኝ እንዴ በድህነት ነው ያደግኩት ስለዚህ ምግብ የሚያስደስት ነገር እንደሆነ ነው የማስበው ፍቅሬን የሚገልጽበትን መንገድ ነው። በዛም ሰዓት ሲለኔ ሬስቶራንት አድራሻ አልካለት በድምጽ መልእክትም እንዳትቀርና ደሞዋ ለመክፈል እንዳትሞክር ብላ ትልክለታለች። ያንግ ቡድን የሆነችው ልጅም እናቷን ምግብ እንደላከችላት ነግራት ትሰጣታለች። ግን የላከው ያንግ ነበር። ወደ ቤት ስትሄድም ጓደኞቹ ከአሰልጣኙ ጋር ነበሩና ወደ ክፍሏ ትገባለች። ጸጥ ሲሉም እንዲሄዱ አስባ ስትወጣ እንዳልሄዱ ታያለች። ያንግም ወደ መታጠቢያ ቤት ይገባል። አሰልጣኙም ድምጽ ያልሰማሽው ያንግ እንዳንረብሽሽ ዝም አስብሎን ነው ይላትና ከተነሳች አይቀር ብለው ጮክ ብለው ማውራትና መንጫጫት ይጀምራሉ። አፍራ ወደ ክፍሏ እንደገባችም ከያንግ ላውንደሪ ጋር እንገናኝ የሚል መልእክት ይደርሳታል። እሷ ቀድማ ተወጣና ስም ይከተላታል። ሁሉም ሊገናኙ እንደሆነ ይገባቸዋል። ላውንደሪ ሲገናኙም ምንም ልብስ ስላልያዘ ለያት ስለፈለገ ሰበብ እንደሆነ ይገባትና ፈገግ ትላለች። ሌላም ልጅ ልብሱን ሊያጥብ ሲመጣ በቴክስትም ለምን ዝም አልሽ ብሎ ሲልክላት እሷ የምትለው ነገር ታጣለች። ልብሱን ሊያጥብ የመጣውም ለምን እንደዚህ ዝም አሉ ብሎ ይገረማል። በመጨረሻም ያንግ ፍቅረኛ አለሽ እንዴ ፍቅረኛ ይሁኚ ስላት ደንግጣና ልቧ እየመታ እሱም ተነስቶ ይሄዳል። ልብሱን የሚያጥበውም የተጣሉ መስሎት ምንድነው ዝምታው ታገሹ በመሃላችሁ ምንም እንዲገባ ታርጊ ወደ ክፍሏ ስትሄድም ያንግን ነገ ምሳ ልጋብዝህ ፈልጌ ነበረ ግን ስራ ስለበዛብሽ ችግር የለውም ብላ በፍጥነት ወደ ክፍሏ ትገባለች። ያንግ ወደ ክፍሏ ሄዶም ነገ 10 ሰዓት ነጻ ከሆንሽ ይላትና ጓደኛው መጥቶ ጊዜ አታባክንም አይደለ አንድ የልብስ ማጠቢያ ክፍል ውስጥ እዚህም ባገኘው አጋጣሚ ታወራታለህ ሲለውም ውጭ ማድረግ ካልፈለግ ካፍን ዘጋ። እሷም ከጓደኛዋ ጋር በስልክ እያወራች ትወጣለች። ዛሬ ሆነ ሰው እንደሚወድ ነገረኝ እኮ ምን ማድረግ እንዳለብኝ አላቅም የማትወጂ ከሆነ ጥፊበታ ትላትና እሱም በየሄደችበት ይከተላታል። የገዛሁት ምግብ አለ ትበላለህ ብላ ታስቀምጥለታለች።
በነጋታውም ጓደኛው ሲያየው ቁጭ ብሎ አድሮን በጠዋት ተነሳ ብሎ ይገርመዋል። እንደተቀጣጠሩም ከስለን ጋር ምሳ በልተው ወደ ባስ ሄዶ ክፍት ቦታ ላይ እንድትቀመጥ ያረጋታል። ብዙ ስራ ያለው እሷን መከተሉ ግራ ይገባታል። እረ እንዳይረፍድብህ ውረድ በቃ። እሺ ስንደርስ ንገሪኝ። እሺ አንተም ስትደርስ ቴክስት አርግልኝ ብላው ይወርዳል። አንድ ቀንም ሾው ከወንድሟ ጋር ይመጣና በመምጣቱ ግራ የተጋባች ስለ ያንግ ይጠይቃታል። እሷም አላቅም ብትለም እንዲደውልለት የነገራቸው ያለ ያንግ ይመጣል። ሊደባደቡ ነው ብለው እየፈሩ ሲከታተሏቸው እነሱ ግን በጨዋታው ሊወዳደሩ ወስነው ሄዱና ሻውም ሻምፒዮናው ስለነበረ ሊያዩት ሁሉም ይሰበሰባሉ። በመጨረሻ ግን ያንግ ያሸንፈዋል። ሾው ከውጭ ምግብ ሲገዛም ሲላን አይታው በፊት ስለማይወድ መቀየሩ ይገርማታል። እና ያንግን ለማግባት ወስነሻል እንዲላል ብላ ስላልጠበቀችም ትደነግጣለች። ብታገቢው ጥሩ ነው፣ ጎበዝ ልጅ ነው፣ አግቢው። አረ ግና ፍቅረኛሞችም አልሆነም ብትለውም ሳይሰማ ትሄዳል። በመልእክትም አንዱን ሽማግሌ ታገቢያለሽ ብዬ ነበር፣ ሸበላውን መርጠሻል ብሎ ይልክላታል። ያንግንም እዛው ታገኘውና አንድ ላይ ለመሆን ወስነው እጅ ለእጅ ተያይዘው ሲሄዱ ፊልም ይጠናቀቃል።